ይዛመኝ መደነስ እንችላለን። ምን ከፈለግሽ እየደነስን እንሰምሻለሁ። እባክሽ ግሌ አታሳፍሪ እባክሽ። እና ታዲያ እሷን በደንብ ለማስቀናት ወይ ትትናን ለማበሳጨት እንዲመቸን ለምን ተንበርክከ ቀለበት አታደርግልኝም? ቀለበት አልያዝኩም እንጂ አሳይሽ ነበር። በቃሉን ከዚህ በላይ ምንድን ነው? ቆይ እዚህ ደቂቃ ውስጥ ምን ተፈጠረ? ምን ሆነሽ? ዝም ብሎ ወደ ቤት ይወሰደ መሄድ እፈልጋለሁ። ትትናና የግሌ ፋፈሽ ብለው እንግዲህ አብርሽን ለማስቀናት ደፋ ቀና እያሉ ነው የሚገኙት። ግን አብርሽም እንግዲህ ወጥመድ ውስጥ ገብቷል። ምክንያቱም ይሄ ነገር ይሆናል ብሎ በጭራሽ አልጠበቀውም ስለነበረ ማለት ነው። ቤተሰቦቻችን እንግዲህ በሚገርም ሁኔታ እሷም የግሌም ትትና እንግዲህ ለብሰውት የማያውቁትን ልብስ ነው ዛሬ የለበሱት። በነገራችን ላይ ትትና አብርሽ ነው የገዛላት። ማን ይቅርታ መድብል እና በቃ ያን የተገዛላትን ቀሚስ ለብሳ እንግዲህ ጎርደድ ስትል ነበረ። ቀሚሱንም የገዛው እንግዲህ መድብል ስለነበረ መጀመሪያ እንግዲህ መቀሚሱን ገዝቶ ከኔ ጋር ፕሮግራም እንውጣ ሲላት እሷ ፈቃደኛ አልነበረችም። ምክንያቱም ልቧ እሷ ወደ አብርሽ ጋር ስለነበረ ማለት ነው። እንግዲህ ከሱ ጋር እምቢ ብላ ቀጥታ ወደ አብርሽ ጋር በመሄድ ነበር ቀሚሱን ለብሳ ለመታየት የፈለገችው። እዛም እንግዲህ ቀሚሱን ለብሳ ታይታው ነበረ ለአብርሽ። ያንንም እንግዲህ አብርሽ ሲያይ በቃ ምንም አላለም። ሲቀጥል ደግሞ ገና ሳይጠይቃት ነው ወደ መድብል ጋር እንደምትሄድ ያወቀው። ምክንያቱም ስልክ ደውላ አንስታ እያወራች ነበርና መድብል እንደደወለላትና በቃ እዛ እንገናኝ ምናምን ብላ ያለችው ለዛ ነበረ። ከዛ በኋላ እንግዲህ እሷ የጠበቀችው የነበረው አብርሽ የዛን ሰዓት ላይ እንዴት ትሄጃለሽ፣ ለምን ትሄጃለሽ ብሎ እንዲላት ነበረ። ግን አልሆነም ማለት ነው። ማለት አብርሽን በቃ እሷ እንደተደወለላት ሲያቅ ጸጥ ነው ያለው። በቃ ምንም ባልሰማ ባላየና ከዛ እሷ ግን ከግቢ ውጭ ወጣ እንግዲህ ወደኋላ ወደፊት ዞር እያለች እያየች ነበረ። ማለት ይመጣል ይከተለኝ ይሆናል የሚል ሀሳብ ስለነበራት ማለት ነው። ግን አብርሽ ያው ተደውሎላት እንደሄደችና ለሱ ምንም አይነት ስሜት እንደሌላት ነው የተረዳውና ከዛ በኋላ ወደ የትም መሄድም መንቀሳቀስም አልፈለገም። ከዛ በኋላ እሷም እንግዲህ ቀጥታ ወደ ድጋሜ በመደወል መድብል ጋር ቀጥታ ሄደች ማለት ነው። መድብል ጋር ስትሄድ ያው መድብልም እንግዲህ መጀመሪያ ቀሚሱን ገዝቶ ያው ቅር ብሎት ነበር። መጀመሪያ አልሄድም ስትለው ሰው በዛ ያው ቅር ስለነበረ ምንም አላላትም። ቀጥታ ተቀበላት ማለት ነው። እንግዲህ እዛው እየጠበኩሽ ነው ብሎ እንግዲህ ተቀበላት። የሚገርም ቦታ ሄዱ። አሪፍ ራት ግብዣ ነበረ። እንግዲህ ገና መጀመሪያ ምግብ ምናምን ሲያዝ እሷ በቃ እንደመሽኮርመ ምናምን እያለች ነበር። ምክንያቱም ልብ ቀርቷታል። የሚገርመው ድግራ ደግሞ አብርሽ በጣም ስለተናደደ እንዴት ይሄን ታደርጋለች ብሎ ስላሰበ ተከትሎ ያው የግሌን እንሂድ ምናምን ውስጥ በቃ ይሄን ነገር ተጠብቀው ነበር ምናምን ስላት ነበርና እንዴ ምን ተጠብቀዋለህ ደግሞ ብትጠብቀውማ እስከዛሬ እዚሁ አልነበርኩኝ እንዴ እኔ የታጣኸኝ ነበር ያለችውና ከዛ ተያይዘው እንግዲህ ወደ ምግብ ቤት ሄዱ ማለት ነው። ራት ፕሮግራም እነሱም አብረው ሄዱ። ግን እንደዛ የሆነው የግሌን አብርሽ ስላሳመናት ነው እንጂ እሷ አስባበት አይደለም። ያው እሷም እንግዲህ አጋጣሚ የመገጣጠም ሁኔታ ሆኖ እንግዲህ ትትና ያንን የራት ቀሚሱን ለብሳ ስትወጣ የግሌም እንግዲህ ለብሳ ወጣይ ማለት ነው። ግን የሚገርመው ትትናን እዛው የግሌን የነሱ ስለለመዷት ሁሉም አይናቸው እና አስተያየት የሰጡት ትትናን ነበረ። አምሮብሻል፣ በጣም ቆንጅዬ ነሽ ምናምን የሚለው ሁሉም ማለት ነው። ከተንከሲስ ጀምሮ አብርሽም መሳይም ሁላቸውም እና እሷ በጣም ደብሯት ነበርና እና አታየኝም እንዴ እኔ ራሱ አበባ ነው እኮ የምመስለው ተንከሲስ አሁን እኔን ትተህ ለእሷ ሰጀሽን ትጠጣለህ ስትለው ነበርና ተንከሲስ እንኳን ለራሱ ምንድን ያለው እንዴ እባክሽ አንቺ ምን አበባ የጠወለገ አበባ ነው ምናምን አላት እና በጣም ሞራ ነው የተረበሸው። ሲቀጥል አብርሽ ለራሱ በቃ ትትናን ነው ዋው በጣም አምሮብሻል ያላት ነው። በቃ ከዛ በኋላ እንግዲህ የግሌ በጣም ከፋት። ከዛ በኋላ በቃ
የኔ ቆንጆ ምናምን ብላት የምን ቆንጆ የምታወራው እዛው አንተ ነኝ እኔን ሳይሆን እዛው ሂደት ትትናህን አድንቅ እንጂ ደግሞ እኔን የት የምታቀኝ ነው ብላ እንግዲህ በጣም ነው የተቆጣችው። እሱም እንግዲህ አይ እንደዛ እኮ ማለት አይደለም ተረጅኝ ምናምን እያለ ነው። ምክንያቱም ትትና ጥላው ስለሄደች ትትናን ለማናደድ ደግሞ እሱ የሚገርመው ደግሞ በቃ እዛው ሄደ። የወንድ ልጅ ግን እንደዚህ ስራ ይደብራል። ሴቶች እኮ ባህሪያችን ነው እንደዚህ አይነት ያኔ የሆነ ልክ መጋባት ነፍሳችን ነው። ወንድ ልጅ ደግሞ እሷን ለማናደድ ብሎ እነሱ አሉበት ምግብ ቤት ድረስ እንግዲህ የግሌን ይዞ ሄዶ እነሱ ወይን አዘው ሲጠጡ እነሱ ወይን አዘዙ። እነዛኞቹ ፓስታ ምናምን ሲያዙ እነዚህኞች ደግሞ ፓስታ በዳቧቸውን አዘዙ። አረ ወይኔ ያስቅ ነበረ ጋይስ። እኔማ እየሳኩኝ ነበረ። የግሌማ በቃ አልቻለች። መጨረሻ ላይ በቃ እንደውም ይሄ ድራማ በቃ ብላ ጥላ ሄደች። ከዛ ትትናም ደግሞ በቃኝ እንደውም በቃኝ እንግዲህ ምናምን አለች። እንዴ መድብል ደግሞ ከአንጀቷ መስሎታል እሷ እንደሆነ አብርሽን ለማናደድ ብላ ነው እንጂ ይህን አይነት ስሜቱ ያን የሆነ ስሜት አላት ለመድብልም። ግን እንደዚህ ያክል በእውነት ፍቅር ላይ የተሸፈነ አይደለም፣ ወይም ደግሞ ትክክለኛ ፍቅር አይደለም የትትና ከመድብል ያላት። ግን ያው አብርሽን እንትን እንዲላት ነበር የፈለገችው። እንግዲህ አልተሳካላትም። በዛም እንግዲህ ተናዳን የተመለሰችው። ሁላቸውም እንግዲህ ተናደው ተመልሰዋል። በመጨረሻም እንግዲህ የግሌን አብርሽ ተሸክሟት ነው የመጣው። ምክንያቱም ጠጥታ ሰክራ ነበረ። ከዛ ሲመጣ ደግሞ ትትና የለችም ቤት ውስጥ፣ ምክንያቱም ወደዛ ሄዳለች። እና የዛሬው ቪዲዮ ይመስላል። በቀጣይ እንገናኝ። ሰላም ቆዩ።